ዛሬ በአዲስ አበባ ሰማይ ስር ሌላ የተስፋ ብርሃን በርቷል። ሌላ የህይወት ምዕራፍ ተከፍቷል። ይህ የሆስፒታል ምረቃ ብቻ አይደለም። የህዝብ ጤናን ዋነኛ ማዕከሉ ያደረገ ሀገራዊ ርዕይ ወደ ተጨባጭ እውነታ የተቀየረበት ድንቅ ታሪካዊ ክስተት ነው። ኢትዮጵያ የታሪክ የባህልና የጽናት ሀገር ዛሬ ደግሞ በጤናው ዘርፍ አዲስ ምዕራፍ እየጻፈች ነው። በተለይም እንደ ስሟ አዲስ አበባ መሆኗን ለማስመስከር በለውጥ ውስጥ እየተጓዘች ያለችው መዲናችን የጤና ቱሪዝም መዳረሻ ለመሆን ትልቅ ርዕይ ሰንቃ እየተራመደች ነው። በአንድ ክፍለ ዘመን ያልተሰሩ የጤና መሰረተ ልማት ስራዎች ባለፉት 5 ዓመታት ውስጥ እጅን አፍ በሚያስጭን መልኩ ተጨባጭ እውነት ሆነዋል። የከተማ ሆስፒታሎችና ጤና ጣቢያዎች አቅማቸውን ከእጥፍ በላይ አሳድገዋል። ዘመናዊ ሕክምና፣ ዘመናዊ የሕክምና መሳሪያዎች፣ ዘመናዊ አገልግሎት ዛሬ በአዲስ አበባ እውን ሆነዋል። ራስ ደስታ ዳምጠው ሆስፒታል ከማስፋፊያ ስራው በኋላ አዲስ ገጽታን ተላብሷል። የሕፃናት ሕክምና ክፍሎች፣ ዘመናዊ የካርድ ክፍሎችና የተሟላ የሕክምና ቁሳቁሶች ከተማዋ ወደ አዲስ የሕክምና ዘመን ውስጥ ለመግባቷ ምስክሮች ናቸው። የዘውዲቱ መታሰቢያ ሆስፒታል በግራውንድ ፕላስ10 ዘመናዊ ሕንፃው የተቀናጀ የሕፃናት የአንጎልና ህብለ ሰረሰር ቀዶ ሕክምና የልህቀት ማዕከል የኒውሮሎጂና የቪአይፒ ሕክምና አገልግሎቶችን በከፍተኛ ደረጃ ማቅረብ ችሏል። የዳግማዊ ምኒልክ ሆስፒታል ከዚህ ቀደም ለሕክምና ወደ ውጭ አገር ይወጣ የነበረውን የዲኤንኤ ምርመራ በሀገር ውስጥ እውን አድርጓል። የአይን ስፔሻላይዝድ ሕክምናና የዳያሊሲስ ሕክምና ማዕከሉም በዘመናዊ መሳሪያዎች ተደራጅቶና አቅሙን አጎልብቶ ለህዝብ አገልግሎት እየሰጠ ይገኛል። ከዚህ በተጨማሪ አበበች ጎበና፣ ንፋስ ስልክ፣ ኮልፌ ስፔሻላይዝድ ሆስፒታልና የአቃቂውን ትራውማ ሴንተር የመሳሰሉ አዳዲስ ተቋማት የጤና አገልግሎቱን በጥራት በብቃትና በተደራሽነት ረገድ አዲስ ደረጃ ላይ አድርሰውታል። ይህ ሁሉ አስቀድመን እንደጠቀስነው አዲስ አበባን የጤና ቱሪዝም ማዕከል ለማድረግ የተጀመረ ታላቅ ጉዞ አንድ አካል ነው። ለሕክምና ወደ ውጭ የሚወጣውን የውጭ ምንዛሪ ለመቀነስ በሀገር ውስጥ ዓለም አቀፋዊ ደረጃ ያለው ሕክምና ለመስጠት የተወሰደ ታላቅ እርምጃ ነው። የላፍቶና የመንዲዳ ኮልፌ ሆስፒታሎች የዚህ ታላቅ ርዕይ ምልክቶች ናቸው። በ5.4 ሄክታር ሜትር ላይ የተገነባው ላፍቶ ሆስፒታል 17 ሕንፃዎችን ያካተተ 500 አልጋ ያለው ዓለም አቀፋዊ ደረጃውን ጠብቆ የተገነባ ዘመናዊ ሆስፒታል ሲሆን በልዩነት ከቅርብ ጊዜ ወዲህ በሀገራችን በስፋት እየተስተዋሉ የመጡትን እንደ ካንሰርና የልብ ህመም ያሉ በሽታዎች ከፍተኛ ደረጃ ሕክምና ለመስጠት ታቅዶ የተደራጀ ሆስፒታል ነው። ጥንቃቄው ገና ከበር መግቢያው የሚጀምረው ላፍቶ ሆስፒታል መሬቱና ግድግዳው በራሱ ጸረ ባክቴሪያ እንዲሆን ታስቦ የተሰራ ነው። በውስጡ ያሉት ዘመናዊ ቴክኖሎጂዎች ደግሞ ሆስፒታሉን ልዩ ያደርጉታል። በአርቲፊሻል ኢንተለጀንስ የተደገፈና በምስራቅ አፍሪካ የመጀመሪያ የሆነ ፔት ስካን፣ በኢትዮጵያ አዲስና የመጀመሪያ ቴክኖሎጂ የሆነው 3 ቴስላ ኤምአርአይ የልብ ምርመራን በአንድ ምት የሚያከናውነውና የዘመኑ ተአምር የሆነው 640 ስላይስ ሲቲ ስካን በአርቲፊሻል ኢንተለጀንስ እየታገዘ የልብና የአንጎል ደም ስሮችን በዘመናዊ መንገድ የሚመረምረውና የሚያክመው ካትላብ የጡት ካንሰርን ቀድሞ የሚለየው የዘመናዊ ቴክኖሎጂ ትሩፋት የሆነው 3D ማሞግራፊ ከእጅ ንክኪ ነፃ ፈጣን ትክክለኛና በአርቲፊሻል ኢንተለጀንስ የተደገፈ ሮቦቲክ ላቦራቶሪ የኦክስጅን ማምረቻ ፕላንት ከወረቀት ነፃ ኤሌክትሮኒክ ሜዲካል ሪከርድ 18 ዘመናዊ የአስክሬን ማቆያዎች ተሟልተውለታል። ይህ ሁሉ አንድ እውነት ይናገራል። ከለውጡ ወዲህ ሀገራችን በጤናው ዘርፍ ላይ እያሳየች ያለውን ስኬታማ ሽግግር። በእርግጥም ኢትዮጵያችን በጤናው ዘርፍ ወደ አዲስ ዘመን እየገባች ነው። ዛሬ የምንመርቃቸው ሆስፒታሎች ሕንፃ ብቻ አይደሉም፣ የተስፋ ማዕከል፣ የሕይወት መዳኛ፣ የሀገር ክብር ናቸው። ከህመም ወደ ፈውስ፣ ከጭንቀት ወደ ተስፋ፣ ከውጭ ጥገኝነት ወደ ራስ መቻል። ይህ የአዲሷ ኢትዮጵያ ስኬታማ የጤና ጉዞ ምዕራፍ መጀመሪያ ነው። አዲስ አበባ
የጤና ቱሪዝም ማዕከል